የብዙሃኑን ልብ የሰበረውና በቀጠሮ ከ2 ወራቶች በላይ ያስቆጠረው የድምፃዊ አንዱዓለም ፍቅረኛ የቀነኒ አዱኛ ሞት ዛሬም ድረስ መልስ ያልተገኘለት እንቆቅልሽ ሆኗል። ታዲያ በነገው ዕለት የፍርድ ቤት ቀጠሮ እንዳላቸው ይታወቃል። ነገር ግን ብዙሃኑን ያስቆጣው ከቀጠሮ በፊት የወጣው አስደንጋጭ ሚስጥር ምንድነው? በዝርዝር የምትሰሙት ይሆናል። በነገው ዕለት አንዱዓለም ጎሳ ይለቀቃል ወይስ ደግሞ ክስ ይመሰረትበታል? የወንጌል አማኝ ዘማሪዎች ምን ነካቸው? በተለያዩ የጥንድ ቪዲዮዎች በመስራት በማህበራዊ ሚዲያ ላይ በስፋት የሚታየው እንዲሁም በዘማሪዎቹ በወንጌል አማኞች ዘንድ ተደራሽነትን ያተረፈው አንጋፋው ዘማሪ በአደባባይ ለድብድብ መነሳቱ እየተነገረ ይገኛል። ምንድነው ጉዳዩ? በዝርዝር ይዘንላችሁ መጥተናል። የአገልጋይ ቢያጠፋም በቃ ይሄ አይናችንን በጨው አጥበን እሱ ትክክል ነው ሁልጊዜ ብፁዕ ቅዱስ ነው ማለት ጽንፍ ትክክል አይደለም። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በብዙ አበሾች ዘንድ ያልተለመደ አንድ አገልጋይ ጥፋት ውስጥ ሲገኝ እንደ እግዚአብሔር ቃል ያንን አገልጋይ ፐርሰናል ሳያርጉ ጥላቻ ውስጥ ሳይገቡ አገልጋይን ማረም የተለመደ አይደለም። አገልጋይን ለማረም አንዳንድ ሰዎች እንደ እግዚአብሔር ቃል የእግዚአብሔርን ቃል ጠቅሰው ይሄ እንደዚህ ነው ብለው ሲናገሩ፣ ሌሎች ደግሞ የዛ አገልጋይ ጭፍን መውደድ ውስጥ ያሉ ሰዎች ያንን ሰው እንደ እግዚአብሔር ቃል የሚናገረውን ሰው ሲመቱት ሲለቁሱት እናያለን። እንደ እግዚአብሔር ቃል ያለ ሄደን መገሰጽ መጽሐፍ ቅዱሳዊ ነው ወዳጆች። ነገ እኔም ባጠፋ እንደ እግዚአብሔር ቃል ካልልኩ እንደዚህ እንደ እግዚአብሔር ቃል አይደልኩም ቅዱስ ተመለስ ብላችሁ ፐርሰናል ጥላቻ ሳታደርጉ ያንን ሰው ማቅናት መለማመድ አለብን። ሌላው ደግሞ ጥላቻ ውስጥ ሳንሆን አገልጋይን በመጥላት በዛ አገልጋይ ውስጥ የተደረገውን ስራ በዛ አገልጋይ ውስጥ የተደረገውን አገልግሎት እንደው 99% ተን አንዱ ድካም ላይ ብቻ አጉልተን ደግሞ ወደ ጥላቻ ገብቶ መናገር ይሄ ከጥላቻ የመነጨ ነገር ነው ወዳጆቼ። ስለዚህ በጣም ብዙ ጊዜ የሚጎላው እንግዲህ አገልጋይ ሲያጠፋ ነው። ብዙዎቻችን ተነስተን ምሳር ምናበዛው ደግሞ ሌሎቻችን ደግሞ ያ አገልጋይ ቢያጠፋም በቃ ይሄ አይናችንን በጨው አጥበን እሱ ትክክል ነው ሁልጊዜ ብፁዕ ቅዱስ ነው ማለት ሁለቱም ጽንፍ ትክክል አይደለም። ከጥላቻ ያልመነጨ ግሳጼ እንደ እግዚአብሔር ቃል ያ ወንድም እንዳይጠፋ እንዳይሰናከል፣ ከፍቅር ደግሞ የመነጨ ደግሞ በሚያደርጉት መልካም ነገር ደግሞ አገልጋዮችን ማበረታታት ይለመድ። ይሄ የመንጋ እንትን የትም አያደርሰንም። ኦኬ መንጋ ይሄ አንዱን መደገፍ አንዱን መጥላት አንተ እንትን ስለምጠላ ነው አንተን ስለምትወድ እንደዛ አይነት ነገሮች ጥሩ አይደለም ብዬ አስባለሁ። የብዙሃኑን ልብ የሰበረውና በቀጠሮ ከ2 ወራቶች በላይ ያስቆጠረው የድምፃዊ አንዱዓለም ፍቅረኛ የቀነኒ አዱኛ ሞት ዛሬም ድረስ መልስ ያልተገኘለት እንቆቅልሽ ሆኗል። ታዲያ በነገው ዕለት የፍርድ ቤት ቀጠሮ እንዳላቸው ይታወቃል። ነገር ግን ብዙሃኑን ያስቆጣው ከቀጠሮ በፊት የተሰማው አስደንጋጭ ሚስጥር ምንድነው? ካጣናት 2 ወራት ከ2 ሳምንት የሆናት ሲሆን የነገው ግንቦት 22 2017 የፍርድ ቤት ቀጠሮ ለቀነኒ ፍትህ ለማግኘት በሚደረገው ጥረት ውሳኔ ሊሆን እንደሚችል ብዙዎች ይመኛሉ። በነገው ዕለት አርብ ዕለት በሚኖረው የፍርድ ቤት ቀጠሮ አቃቤ ሕግ በተጠርጣሪው ላይ ክስ ይመሰርታል ወይስ በነጻ ያሰናብተዋል? በድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል መናገሩ ይታወቃል። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በችሎት መከራከሩ ብዙሃኑን ያሳዘነና ድንጋጤን የጫረ ክስተት ነው። በፍቅር አጋሯ ግድያ ቀነኒ አዱኛ ተጠርጥሮ በእስር ላይ የሚገኘው በአፋን ኦሮሞ ድምፃዊ አንዱዓለም ጎሳ በተከታታይ ፍርድ ቤት ቢቀርብም ምንም አይነት ውሳኔ እንዳልተሰጠና የቀነኒ አዱኛ አሟሟት ጉዳይ ፍትህ ያልተገኘለት ጉዳይ መሆኑ የብዙሃኑን ልብ እየሰበረ ይገኛል። ተጠርጣሪው አንዱዓለም ጎሳ አራዳ በሚገኘው የፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በሰጠው የተከታታይ ጊዜ የምርመራ ወራት ውስጥ ያሰባሰበውን ማስረጃ ለችሎት ማቅረቡ የሚዘነጋ አልነበረም። በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎች በመውሰድ ምርመራ ለፌዴራል ፖሊስ መላኩንና የምርመራ ውጤቱ ግን
አለመድረሱ ቢነገርም በሟቿና በተጠርጣሪው የእጅ ስልክ ላይ ምርመራ እንዲደረግ ወደ ብሔራዊ መረጃና ደህንነት አገልግሎት ተልኮ ውጤት እየተጠበቀ እንደነበር የሚዘነጋ አይደለም። ይሁን እንጂ ፖሊስ እንደገለጸው ማስረጃ ከያዙት የሕክምና ባለሙያዎች መካከል የተወሰኑት በሀገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎች እየተጠቀሙ መሆኑን በመግለጽ ውጤቱን እስኪያቀርብ የተጨማሪ ጊዜ ቀጠሮ መሰጠቱ ይታወቃል። የአንዱዓለም ጎሳ ጠበቃ ፖሊስ በተመሳሳይ ምክንያት በማናቀርብ ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበው ጥያቄ ተቀባይነት እንደሌለው ቢታወቅም በነገው ዕለት ከሚደረገው የፍርድ ቤት ችሎት አስቀድሞ በነበረው ቀጠሮ ፍርድ ቤቱ ተጨማሪ ቀጠሮ መስጠቱ ይታወቃል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤት መናገሩ የሚዘነጋ አይደለም። በማስታወሻ ደብተሩ ላይም ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎት ተናግሮ ነበር። የሞቷ ምክንያትም ከዚህ ጋር የተያያዘ ነው ሲል መከራከሩ በቤተሰቦቿ ዘንድ ተቀባይነት የሌለው ጉዳይ ነው። አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህ ሰው ንጹህ መሆኑን እየተከራከረ ነበር። ታዲያ በህይወት ካጣናት 2 ወራት ከ2 ሳምንት ያስቆጠረችው ምስኪኗ ቀነኒ አዱኛ በነገው ዕለት አርብ ዕለት በሚደረገው የፍርድ ቤት ቀጠሮ አቃቤ ሕግ በተጠርጣሪው ላይ ክስ ይመሰርታል ወይንስ አይመሰርትም የሚሉ ጥያቄዎች ብዙሃኖች እያነሱ ይገኛሉ። ይህን ውሳኔ በጉጉት የሚጠበቅ ይሆናል። እስካሁን ድረስ በደረሰ መረጃ በትክክል ለህዝብ ለማድረስ የተለያዩ ሚዲያዎችም እየዘገቡ ነበር። ታዲያ በነገው ዕለት ተጠርጣሪው በነፃ ይሰናበታሉ ወይስ ክስ ይመሰረትበታል የብዙሃኑ ጥያቄ ነው። ድምፃዊ አንዱዓለም በነገው ዕለት በነፃ ሊሰናበት ይችላል የሚሉ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ እኛም በነገው ዕለት የሚደረገውን የችሎት ውሳኔ አጣርተን ወደ እናንተ የምናደርስ ይሆናል። በነገው ዕለት አንዱዓለም ጎሳ ይለቀቃል ወይስ ደግሞ ክስ ይመሰረትበታል የሚለው ጉዳይ ብዙዎችን እያነጋገረ ይገኛል። የነገው ግንቦት 22 2017 ዓ.ም የፍርድ ቤት ቀጠሮ ለቀነኒ ፍትህ ለማግኘት በሚደረጉት ጥረት ወሳኝ ቀን ሊሆን ይችላል እያሉ ብዙዎች እየዘገቡ ይገኛል። በነገው ዕለት አርብ በሚኖረው የፍርድ ቤት ቀጠሮ አቃቢ ሕግ በተጠርጣሪው ላይ ክስ ይመሰርታል ወይንም በነፃ ያሰናብታል። ይህ ውሳኔ በጉጉት እየተጠበቀም ይገኛል። በነገው ዕለት ተጠርጣሪው በነፃ ይሰናበታል ወይንስ ክስ ይመሰርታል? የወንጌል አማኝ ዘማሪዎች ምን ነካቸው? በተለያዩ የጥንድ ቪዲዮዎች በመስራት በማህበራዊ ሚዲያ ላይ በስፋት የሚታየው እንዲሁም በዝማሬዎቹ በወንጌል አማኞች ዘንድ ተደራሽነትን ያተረፈው አንጋፋው ዘማሪ በአደባባይ ለድብድብ መነሳቱ እየተነገረ ይገኛል። በተለያዩ ድንቅ ዘማሪዎቹ በወንጌል አማኞች ዘንድ የሚታወቀው ዘማሪ አቤኔዘር እንዲሁም በቅጽል ስሙ የሚታወቀው ባቢ በመባል የሚጠራው ግለሰብ የተለያዩ የጥንድ ቪዲዮዎችንና ማስታወቂያዎችን በዩቲዩብ ላይ እንዲሁም በቲክቶክ ገጹ ላይ እንደሚለቅ የሚታወቅ ነው። ታዲያ ከሰሞኑን የተለቀቀው ቪዲዮ ዘማሪ አቤኔዘር በአንድ ድርጅት ውስጥ ድብድብ ለማስነሳት ሲሞክርና ግርግር ሲፈጥር መታየቱ ብዙሃንን እያስቆጣና ጥያቄን እያስነሳ ይገኛል። ነገር ግን ይህ ቪዲዮ ተቀንጭቦ የወጣና የተቀነባበረ መሆኑን ማረጋገጥ ችለናል። ይህ ቪዲዮ የተሰራው ማስታወቂያ ለመስራት እንደሆነና ከቪዲዮ ላይ የተቆረጠ እንደሆነ መመልከት ችለናል። ቤት የሌላችሁ ውስጥ ቤት የሌላችሁ የራሳችሁ ቤት የሌላችሁ ታዲያ እዚህ ሀገር ነው ብልጽግና አትስበክ የምትለኝ? እሺ ቆይ እውነተኛ ሁኑ። ቤት የለኝም ቤት ስጠኝ ብዬም ጸልዬ አላቅም የምትሉ ልጃችሁ አውጡ። እውነተኛ አይላፍ ቤት ስጠኝ ብዬ ጸልዬ አላቅም። አውጣው አይዞህ አውጣው እንዴ ጸልያችሁ አላልኩ። ቤት ስጠኝ ብሎ ጸልዮ ማያውቅ አለኝ ነው። አይዞህ አውጣው እንዴ እንደ ቅድሞ አታውጣም እንዴ? የሌላችሁ ስል ያልከው ላድል መስሎ ነው እንዴ? አየህ ለምን ቤት የሚገኘው ኮንዶሚኒየም በመመዝገብ ነው ብለህ ነው የምታስበው? ክፍለ ከተማ ኮንዶሚኒየም አዲስ ቤት አውጥቷል ቢባል 11 ሰዓት ሌሊት ሚስትን በ02 ቀበሌ ራስ በ03 ቀበሌ
እዚህ ላይ ነው ማፈርስልህ። ጸልየ ቤት ትሰራል። በቃ ያለ እስቲ እንደ ባለ አእምሮ ነው ምናምን የሚለው እንደ ባለ አእምሮ በሆን እኮ ይሄን አልሰብክም። ይሄ እኮ 3 ቀን ሰው አሳነባሪ ሆድ ውስጥ ያደረበት። እስቲ የአክሊልን ውሸት አንዴ ሰምተን እንመለስ። ፕሮቴስታንቱ ጋር ግን ገድልና ታምር አለ የለም? አለ የለም? እስቲ ንገሩኝ፣ አለ ወይስ የለም? አለ እኮ ገድልና ታምር እኮ አለ። እንደውም ካሁን በኋላ በእነሱ ገድልና ታምርኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ታምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው። እሺ እንደሰማችሁት ነው እንግዲህ አክሊለ የፕሮቴስታንት ቤተክርስቲያን ገድላትና ታምራትን ትቀበላለች ወይም ገድላትና ታምራት አላት ብሎ ከሷል። ይህ ውሸት ነው። አክሊለ አንተ የቃሉ አገልጋይ ነህ፣ እንደዚህ አይነት ውሸት ካንተ አይጠበቅም። እንግዲህ ምንድነው ያለው ታዲያ ተብለን ከተጠየቀን እንግዲህ ነቢያት ተብለው ራሳቸውን በጠሩ በሐሰተኛ ነቢያት አማካኝነት የሚደረግ ሐሰተኛ ልምምድ አዎ አለ። አንተ እንደጠቀስከው ምናልባት ሶፍት የሚያበሉ ዘይት የሚሸጡ የተለያዩ ሳይኮሎጂካል ኤንድ ማይንድ ማኒፑሌሽን ቴክኒክ በመጠቀም ገንዘብ የሚሰበስቡ ገስታውስ ገንዘብ እያስከፈሉ ጸሎት የሚያደርጉ ብዙ በወንጌል አማኞች ስር የተሰገሰጉ ሐሰተኛ መምህራንና ነቢያቶች አሉ። ይህንን ደግሞ የቤተክርስቲያኒቱ አማድ ዋና መሪዎች ወይም ተቋማት የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ህብረት ካውንስል ደጋግሞ ሲያወግዘው እንመለከታለን። እንደውም በቅርቡ የምናስታውሰው ነው ወንድማችን እዩ ጩፋ ባደረገው የክሩሴድ አገልግሎት ላይ ዘይት ሽያጭ በማድረጉ የተነሳ እንግዲህ ከኢትዮጵያ ወንጌላውያን አማኞች ካውንስል ህብረት ላይ እንደታገደና ፈቃዱም እንደተዘረዘ የሚታወቅ ነው። ስለዚህ የኢትዮጵያ ወንጌላውያን አማኞች ህብረት በስራ ውስጥ የተሰገሰጉ ሐሰተኛ መምህራንን ነቢያትንና ሐሰተኛ ልምምዶችን እስከዛሬ ስታወግዝ ነበር። ስለዚህ ምንም አይነት እንደ ኦርቶዶክስ የምንቀበለው ከመጽሐፍ ቅዱስ ውጪ ገድል ወይም ተአምራት ወይም ድርሳናት የለም። ይሄ ፈጽሞ የተሳሳተ ነገር ነው። ይሄን ነገር ለምንድን ነው ያነሳው አክሊለ? ያው ከሰሞኑ እየተነገሩ ባሉ የሐሰተኛ እንደውም ለጆሮ ሰቅጣጭ ትምህርቶች ምክንያት ነው። እንግዲህ በኦርቶዶክስ ቤተክርስቲያን የተሰቀለችልን የማርያም ስጋ ነው፣ የተቆረሰልን የማርያም ስጋ ነው የሚለውን ትምህርት ላለማውገዝ ሲተናነቀ ተመልክተናል። እንግዲህ እውነታው ይሄ ነው። እንግዲህ ኢየሱስ ክርስቶስ ነው ቤዛ፣ ማርያም የዓለም ቤዛ አይደለችም ብሎ የተናገሩትን ብፁዕ አባታችንን ለማውገዝ እንግዲህ 3 ቀን አልፈጀባቸውም አይደል የእናንተ አማድ መሪዎች። አሁን ግን ይህንን አስተምሮ ለማውገዝ ሲተናነቃቸው እንመለከታለን። ስለዚህ አሁን ወደ እውነቱ እንድትመለሱ፣ ወደ ብርሃኑ እንድትመለሱ፣ በብርሃኑ እንድትመላለሱ እንግዲህ አሁንም እግዚአብሔር በቃ እንደው ከናቹራል ታለንት ብቻ ቢያወጣን ብዬ ለቤተ ክርስቲያን እመኛለሁ። ወንድሞቼና እህቶቼ ማነሳሳት ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ጸጋ ስጦታ እንድታነሳስ ምናነሳሳበት በብርቱ ምንፈልግበት። ጉድለት ስታዩ ምን ታረጋላችሁ? ቸርች ውስጥ ጉድለት ስታዩ ምን ይመጣላችሁ? ጸሎት ቢመጣልን ለምሳሌ የተሳሳተ ትንቢት በዛ፣ ሰው ሁሉ ስለ ችግሩ ያወራል። እውነተኛው በእኛ እንዲገለጥ ብንጸልይስ፣ በብርቱ ብንፈልግስ? በሽተኛ በዛ፣ ሆስፒታሎቹ ከሚችሉት አቅም በላይ ሆነ፣ ሰው መድኃኒት ማፎርድ ማድረግ አልቻለም። ቤተ ክርስቲያን የክርስቶስ ኢየሱስን ፈውስ በመስጠት ብትታወቅ ወንጌልም ይሰፋል፣ እኛም እንታነጻለን። ጉድለት ስታዩ ምን ይሰማችሁ? ልሳን ቢተረጉም ጉድለት አይታችሁ ከጮኻችሁ እግዚአብሔር የሚሰጥ አምላክ ስለሆነ አንድ ምስክርነት ላንብብላችሁ። አንድ አስተማሪ ነበሩኝ እኔ አሁንም አሉ። የማስተርስ ዲግሪ ስማር ዋና አስተማሪ የነበሩ ዶክተር ዴቪድ ፔትስ ይባላሉ። በጣም የኦክስፎርድ ሰው ናቸው፣ የፒኤችዲ ናቸው፣ ግን ደግሞ በመንፈስ ቅዱስ የሚያገለግሉ ሰው ናቸው። ይዘ ስኮላር ናቸው፣ ግን እኔ እንደሳቸው ሰው አይነት ሰውዬ አይቻለከም። ኢትዮጵያ አስመጥቻቸው ነበር አንድ ሁለት ጊዜ ግራ ሲገባኝ እና እዚህ አገልግለዋል። አንዳንዶቻችሁ ልታስታውሷቸው ትችላላችሁ። የአብያተ ክርስቲያናት ጉባኤ አድርገን ማለት ነው ስለ መንፈስ ቅዱስ። በጣም ኢንቴሊጀንት ብሬን፣ ግን በጣም አማኝ ልብ አላቸው። የኢትዮጵያ ሕዝብ ከሁለት አንዱ ምረጥ የተባለ ይመስላል።
ኢንተሊጀንት ብሬን አለን የሚሉ ጸጋ ስጦታ የሚባል ነገር ድርሻ ይሉ። ጸጋ ስጦታ አለን ብለን የምናገለግል ሰዎች ኢንተሊጀንስ እንባል አንፈልግም። እና በጣም ለኔ ኢዝ እንትን ነው ብቻ 1960ዎቹ አካባቢ በመንፈስ ቅዱስ እግዚአብሔር ሲሞላቸው ሲጠቀምባቸው እንግሊዝ ሀገር ውስጥ በጣም ተጠቅሞባቸዋል እግዚአብሔርና አንድ ጊዜ በአገልግሎቴ ውስጥ በጣም ልሳን በዛ አሉ። ሰው ሁሉ በልሳን ይናገራል እና ለምንድን ነው መተርጎም ስጦታ የሌለው? ምን እያመለጠን ይሆን? ሞቲቫቸው በቃ ጸጭባሉ ምናምን ሳይሆን ምን እያመለጠን ይሆን? እኛ ቸርች ውስጥ ሰው ሁሉ በልሳን ብቻ ይናገራል፣ አይተረጎም። ጌታ ሆይ ምን እያመለጠን ይሆንና እባክህ አስነሳ ብዬ መጸለይ ጀመርኩ። እባክህ አስነሳ ልሳን የሚተረጉም ሰው እንዳያመልጠን መልእክት። እግዚአብሔር በቃ በልቤ ሞላ ተርጉም የሚል ማን ኒዳዩ ሰውየው ቃተቱ እና ወጣት ነበሩ ያኔ ቀተለ አላቸው እንዳላቸው ተሰማቸው። በእምነት ተነስተው ሲተረጉሙ ኖሩ ማለት ነው። ልሳን ሲመጣ የሚተረጉም ልሳን ሲመጣ ጉባኤ ውስጥ ዶክተር ፔትስ ይተረጉማል። ብዙ ጊዜ ማረጋገጫ አግኝቼ አላውቅም ነበር አሉ። ትክክል ነው የተረጎምኩት ወይስ አይደለም? አንድ ቀን የሆነውን ግን ሲናገሩ ላንብብላችሁ። አንድ መጽሐፋቸው ላይ አስተርጉመናል በአማርኛ። በ1977 የአንድ መጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ። በዕለተ ቅዳሜ 45 ተማሪዎችን ይዤ በአቅራቢያችን ወደሚገኝ ቤተክርስቲያን ለአገልግሎት ሄድኩ። ተማሪዎቼ በመዝሙርና በአገልግሎት ሲያገለግሉ በመዝሙርና በምስክርነት ሲያገለግሉ እኔ በስብከት አገለግላለሁ። ስብከቴን እንደጨረስኩ በስተኋላ የተቀመጠች አንዲት ሴት በልሳን ትናገር ጀመር። የድምጽ ማስተላለፊያው በእጄ ስለነበረና በዚህች ሴት በኩል የሚተላለፈው መልእክት ቢተረጎም ምዕመኑን እንደሚያነጽ ስለተረዳው ለመተረጎም አስብ። ጌታ በልቤ እንዳስቀመጠ በእምነት ትርጉሙን ተናገርኩ። ትርጉሙ እንዳበቃ አንድ መዝሙር ዘምረን መጋቢው ጉባኤውን በጸሎት አሰናበተ። ስብሰባው እንዳለቀ ከተማሪዎቻችን መካከል አንዱ የሆነውና ከቡርኪና ፋሶ የመጣ ወጣት ወደ እኔ እየገሰገሰ መጣ። በደስታ ይፈነድቃል። ምን አገኘህ ብዬ ስጠይቀው ቅድም በልሳን የተናገረችው ሴት እኮ የተናገረችበት ቋንቋ የኔ አፍ መፍቻ ቋንቋ ነው አለ። የቡርኪና ፋሶ ቋንቋ ፈረንሳይኛ መሆኑን አውቃለሁ። እኔም በመጠኑ ፈረንሳይኛ ሰማለሁ። ግራ ገባቸው ማለት ነው። ይህች ሴት ደግሞ ፈረንሳይኛ እንዳልተናገረች እርግጠኛ ነበርኩ። ምን ቋንቋ ይሆን የተላለፈው ብዬ ተገረምኩ። በምን ቋንቋ እንደተናገረች ስጠይቀው በሞር ቋንቋ ነው አለ። እኔም ሆንኩ የተናገረችው አየርላንዳዊት ሴት ይህን ቋንቋ አናውቅም። በእውነተኛ የሰዎች ቋንቋ የልሳን መልእክት ሲተላለፍ ተገኝቼ በመስማቴና የተረጎምኩትም ራሴ በመሆኔ ደስታ ተሰማኝ። ተማሪ ከነበርኩባቸው ከ1960ዎቹ ጀምሮ በልሳን የተነገረውን በእምነት ስተረጉም ኖሬያለሁ። ስጦታው ግን በትክክል ስለመቀበሌ እስካሁን ማረጋገጫ አግኝቼ አላውቅም። በጌታ በኢየሱስ የተነገረውን ተስፋ ማለትም እግዚአብሔር ለሚለምኑት መልካም ስጦታ እንደሚሰጥ አምን ነበር። በድፍረት ስላደረኩት ነገር አልሰጋሁም። ቢሆንም የመጽሐፍ ቅዱስ ኮሌጅ ተማሪ በሆነ ወጣት ፊት ተሳስቼ ቢሆን ኖሮ ምንኛ ያሳፍር ነበር። ፈራ ተባ እያልኩ ወጣቱን ተማሪ ትርጉሙ እንዴት ነበር? ትክክል ነበር ወይ አልኩት። በጣም ትክክል ነው ብሎ መለሰልኝ። ይህ ባይሆን ኖሮ ምስክርነቴን በዚህ ባላሰፈርኩ ነበር ይላሉ እሳቸው መጽሐፋቸው ላይ። መንፈስ ቅዱስ አንዲት አየርላንዳዊትን ሴትን አስነስቶ በማታውቀው አፍሪካዊ ቋንቋ እንድትናገር አስቻላት። የዚህን ትርጉም ደግሞ ቋንቋውን ለማያውቅ እንግሊዛዊ ሰው ገለጠለት። ምንኛ አስደናቂ ነገር ነው ይላል። ወገኖች ይህን ምን አመጣው? this is an evidence። ቆያል በቃ የሆነ ነገር ምን አመጣው ያላችሁ እንደሆነ እኔ የሚመስለኝ ከሸክም የፈለቀ ስለሆነ ከሸክም ጉድለትን አይቶ መጸለይ፣ እርዳታ የለም ብዙ፣ ካውንስሊንግ የለም ብዙ፣ ትንቢት የለም ብዙ፣ ፈውስ የለም ብዙ፣ ጌታ ሆይ ብለን ብንጸልይ እግዚአብሔር የሚሰጥ አምላክ ነው። ብርቱ ፈላጊነት ያስፈልጋል። የተስተካከለ ፍላጎት ያስፈልጋል። ይሄን እንኳን ብዙ ብያቸዋለሁ። ሞቲቭ ማስተካከል በጣም ያስፈልጋል። የምንፈልግበት ልብ በጣም ትጉ ልብ መሆን አለበት፣ ግን የተስተካከለ ፍላጎት። የተስተካከለ ፍላጎት ማለት ሞቲቭ ማለት ነው። እግዚአብሔር ቢሰጣችሁ ምን ልታደርጉበት? እቺን ቁርጥ ማድረግ በጣም ያስፈልጋል። እንዲሁም ማስተማር ጸጋ ላይ ቢፈስ ምን ለማድረግ? ኢየሱስን ለማሳየት፣ ክርስቶስን ለመስበክ። የማስተማር ጸጋን ወስዶ ሌላ መሆን ይቻላል። ሌላ ነገር መሆን ይቻላል። ሞቲቬሽናል ስፒከር መሆን ይቻላል። ጸጋውን ወስዶ
በጣም ብዙ ሞቲቬሽናል ስፒከርስ በአሜሪካ ውስጥ የድሮ ሰባኪያን ወይ የሰባኪያን ልጆች ነበሩ። ጸጋው እኮ አለ፣ ግን ምን ልታረጉበት? የመፈወስ ስጦታ ቢሰጣችሁ ምን ልታረጉበት? ትንቢት ስጦታ ቢሰጣችሁ ምን ልታረጉበት? ሲሞናውያን ለመሆን ወይስ ማረጋገጥ፣ ሞቲቭን መመርመር? 3 በእምነት የሚራመድ ህይወት በጣም ያስፈልጋል። ብዙዎቻችን እግዚአብሔር ሰጥቶናል ጸጋ፣ ግን በእምነት አንራመድም። የመጀመሪያው በህይወታችን የሚሆነው ነገር እምነት ጠያቂ ነገር ነው። በልሳን የተነገረው ለመተርጎም፣ ትንቢትን ለመናገር፣ በልሳን ለመናገር ሳምሃው የእምነት እርምጃ፣ የልጅነት የእምነት እርምጃ በጣም ያስፈልጋል። እንደ እምነታችን መጠን እንናገር አይደል የሚለው ሮሜ 12:6 እንደ እምነታችን መጠን እንናገር። ወገኖች ያን ነገር ልንገራችሁ፣ የጸጋ ስጦታ በህይወታችሁ ሲገለጥ አእምሮአችሁ ቶሎ አይቀበልም። የመጀመሪያ ቀን ልሳን የተናገራችሁበት ቀን ትዝ ይላችኋል? እኔ ትዝ ይለኛል። አእምሮዬ እንዴት እንዳሰቃየ ራስ አይደለም እና I was glad እኔ ግድ የለም የመጣልህን በለው እያሉ ሰዎች ስላደፋፈሩ ሞኝነት ነው። ምን ይጠይቃል? እምነት፣ መናገር። መንፈስ ቅዱስ ልሳን ይሰጣል እንጂ አይናገርም። ታውቃላችሁ ነው ምን እናገሩኛ በልሳን ተናገሩ ነው እንጂ እንደዚህ አያላቅቅም። እግዚአብሔር ጀንትል ነው፣ ስጦታውን ይሰጣል። ግን እኔ ምን አደረገ? በእምነት ነው። የልጅ ነገር ይመስላል። በቃ እንደገና ሞኝ ሆንኩ መሰለኝ። ዝም ብለህ በለው የትንቢት ነገር መጣልኝ። ይሄ እኮ this is a safe environment ወገኖች። ይሄ እኮ ሳት ያለ ነገር ብትናገሩ እኮ የምትቀኑበት ቤተሰብ ነው። ይሄ ቤት ውስጥ እኮ ለመሳሳት ፈርታችሁ ታውቃላችሁ? ቤተሰባችሁ የሚያቀናኝ ሰው አለ። እንደዛ እኮ ናት ቸርች። ለሰው ወገኖች አሁን አንዳንድ ነገሮች እኮ እዚህ ማን ሆነውን ቤት እንሆናለን። ካለባበሳችን አንስተ I don't worry too much። ለልጆቼ ሳወራ ላለመሳሳት በጥንቃቄ አላወራ። ለባለቤቴም እንደዛ። ለምን ብስጥ ኖ እንደዚህ ነው እየተስተካከልኩ አድጋለሁ። እዚህ እኮ ሴፍ environment። የትንቢት መልእክት የሚመስል መጥቶላችሁ ይዛችሁት ከምትሄዱ ጉባኤ ሳይታነጽ ብላችሁት የሆነ ነገር ቢኖረው ብቻ ምክር ሰሚ ያርጋችሁ እንጂ እግዚአብሔር አንዳንዶቹ ጸጋ ሲያገለግሉ ምክር ይባል አይቀበሉ። እግዚአብሔር ነው የሚመክረኝ አንተ ማን ይላል? እንደዛ አትሁኑ እንጂ ተሰሰሰፍ እንባረም። በእምነት ኤክሰርሳይዝ ማድረግ፣ ትንቢት ቢሆን ለበሽተኛ ለፈውስ ለመጸለይ ኦር whatever የሆነ ነገር ሲመጣላችሁ ኤክሰርሳይዝ ማድረግ። መጨረሻው ለስርዓት ተገዥ ማንነት ግን በጣም ያስፈልጋል። የጸጋ ስጦታ ስርዓት አልበኛ አያረግም። የጸጋ ስጦታ በምንም አይነት አንደኛ ቆሮንቶስ 14:26-30 አንብቡ። መዝሙር አለው፣ ለአንዱ ትንቢት አለው፣ መግለጥ አለው፣ ሁሉ በስርዓትና በአግባብ ይሁን። የሚሰጠው ቴዎሎጂካል ደግሞ አርጊመንት እግዚአብሔር የስርዓት አምላክ ስለሆነ አይቀየርም። ይሄ እግዚአብሔር የስርዓት አምላክ ነው። ስርዓት መጠበቅ ምን መሰላችሁ ወገኖቼ? አንዳንድ ሰው የጸጋ ስጦታ ከቁጥጥሩ ውጪ እንደሚያረገው አድርጎ ለማስቀመጥ ይሞክራል። ከቁጥጥር ውጪ ልሳን መጣ እናገራሉ። ቆይ ቀስ አድርገውና አይ አልቻልኩም። መንፈስ ቅዱስ እንደዚህ ሰራካን ኢማጂን ሌላ